ዕለተ ረቡዕ ጥር 13 ቀን 2018 ዓ.ም ምሽት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን አሁናዊ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች በከፈተው የማጥቃት ውጊያ ድል መቀዳጀቱን አስታወቀ። በዛሬው ዕለት በወሎ ደላንታ ግንባር በተደረገ ውጊያ 29 አገዛዙ ወታደሮች ሲወድቁ ከ47 በላይ የሚሆኑት ቁስለኛ መደረጋቸው ተነግሯል። በተመሳሳይ ከጋሸና ወደ ፍላቄት ሲንቀሳቀስ በነበረ የአድማ ብተና ሰራዊት ላይ ከባድ የተባለ ጥቃት ተፈጽሟል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ አርበኛ ደረጀ በላይ፣ አርበኛ ሰለሞን አጣናውና አርበኛ ኮሎኔል አበራ አዛናው መልእክት አስተላልፈዋል። በዝርዝር ተሰሙታላችሁ። ህወሓት ፌዴራል መንግስቱ በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ተራርቃለች ሲል ባወጣው መግለጫ ከሰሰ። ህወሓት አገዛዙ ጥሏቸዋል ባላቸው ገደቦችና አድሎች ምክንያት ከፍተኛ የበጀት ጉድለት እያጋጠመኝ ነው በማለት ዛሬ በሰጠው መግለጫ አስታውቋል። በዝርዝር ተሰሙታላችሁ። የኦብነግ ክንፍን ጨምሮ 3 ድርጅቶች የሶማሌ ህዝብ የራስን እድል በራስ መወሰን የተባለ ጥምረት መሰረቱ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች 2 ፖለቲካዊ ንቅናቄዎች የሶማሌ ህዝብ የራስን እድል በራስ የመወሰን ጥምረት የተባለ ስብስብ መመስረታቸውን አስታውቀዋል። ዝርዝር መረጃው ተዘጋጅቷል፣ ተሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት ስዊዘርላንድ ዳቮስ ተገኝተው በዓለም የምጣኔ ሀብት ፎረም ላይ ንግግር አድርገዋል። በዚህ ንግግራቸው ግሪንላንድን ለመቆጣጠር ያሰቡትን እቅድም ይፋ አድርገዋል። የአውሮፓ ህብረትና የፎረሙ ታዳሚ ሀገራትስ ምን አሉ የሚለውን በዝርዝር የምትሰሙት ይሆናል። ክቡራትና ክቡራን ለምሽቱ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እስከ መጨረሻው ተከታተሉን። በአማራ ምድር በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተባብሶ ቀጥሏል። በደላንታ ግንባር በተደረገ ውጊያ 29 አገዛዙ ወታደሮች ሲወድቁ ከ47 በላይ የሚሆኑት ቁስለኛ መሆናቸው ታውቋል። ከ3 ወረዳዎች ተሰባስቦ በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው የአገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃ መቋቋም አቅቶት ከባድ ሽንፈት መከናነቡን ለማረጋገጥ ተችሏል። በተመሳሳይ ከጋሸና ወደ ላቄት ሲንቀሳቀስ በነበረ የአድማ ብተና ሰራዊት ላይ ከባድ የደፈጣ ጥቃት ተፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር በአገዛዙ ሰራዊት ላይ በፈጸመው የተጠና ኦፕሬሽን በርካቶች ሙትና ቁስለኛ ተደርገዋል። በዛሬው ዕለት ጥር 13 ቀን 2018 ዓ.ም በመቄት ወረዳ ወቄታ ላይ በተወሰደው በዚህ ከባድ እርምጃ 9 የሚደርሱ የሰራዊቱ አባላት ሲደመሰሱ 7ቱ ከባድ ቁስለኛ ተደርገዋል። ከጠዋቱ 4 ሰዓት እስከ 6 ሰዓት በዘለቀው ውጊያ ከባድ ጉዳት የደረሰበት የአገዛዙ ኃይል ሙት ጓዱን ሳያነሳ ወደ ፍላቄት ከተማ ፈርጥጧል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የጠነከረ ሲሆን ጥቂት ኃይል በማሰለፍ በአገዛዙ ወታደሮች ላይ ከባድ ኪሳራን ማድረሱን ቀጥሏል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አምጠን የወለድነው የጋራ ቤታችን ነው ሲል የህይወት ዘመን ታጋዩ ራስ አርበኛ ደረጀ በላይ ተናግሯል። አርበኛው አክሎም ከመሪ ድርጅታችን ጋር ወደፊት እንቀጥላለን፣ ለድልም እንበቃለን ሲል ቃል በቃል ተናግሯል። አርበኛ ሰለሞን አጣናው በበኩሉ ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን በታላቅ ቆራጥነት ድርጅታችን በስስት የምንጠብቀው ይሆናል ብሏል። በተመሳሳይ አርበኛ ኮሎኔል አበራ አዛናው በአዲሱ ድርጅታችን ስር ሁነን ሰራዊታችንን በመገንባትና ከበላይ አመራሮቻችን የሚወርድ ትዕዛዝን በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን አሳውቋል። መላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የጥምቀት በዓልን በድምቀት ባከበሩበት ሰሞን በባህር ዳር ከተማ አንድ አሳዛኝ ክስተት ተሰምቷል። በከተማዋ የጥምቀት በዓልን በማክበር ላይ እያለ በደረሰ ድንገተኛ አደጋ በመንበረ ስብሐት ቅድስት ሥላሴ ካቴድራል በሰንበት ትምህርት ቤት ያገለግል የነበረው ታዳጊ ሕይወቱ አልፏል። ለሚዲያችን የደረሰን መረጃ እንደሚያመለክተው አደጋው ያጋጠመው በጣና ዳር በሚገኘው የአቡነ አረጋዊ ቤተ ክርስቲያን አዋሳኝ ስፍራ ነው። በዓሉን በማስመልከት ሕፃናትና
ታዳጊዎች በዚህ አካባቢ ተሰባስበው የመዋኘት ልምድ የነበራቸው ሲሆን ታዳጊው ሳላም ላካቢዮት ሕይወቱ ያለፈው በዚህ ወቅት እንደሆነ ተገልጿል። የ13 ዓመቱ ሳላም ላካቢዮት በባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት በማዕከላዊ የህፃናት ክፍል ውስጥ በትጋት ያገለግል የነበረ ታዳጊ እንደነበር የቅርብ ምንጮች መስክረዋል። የታዳጊው የቀብር ስነ ስርዓት በነገው ዕለት እዚሁ በመንፈሳዊ አገልግሎት ሲተጋበት በነበረው በባህር ዳር መንበረ ስብሐት ቅድስት ሥላሴ ካቴድራል እንደሚፈጸም ቤተሰቦቹና የቅርብ ወዳጆቹ አሳውቀዋል። በተመሳሳይ ዜና በአዲስ አበባም በተከበረው የዘንድሮ የጥምቀት በዓል ላይ በደረሰ ድንገተኛ አደጋ የወጣቶች ሕይወት ማለፉ ይታወሳል። እነዚህ ተደጋጋሚ አደጋዎች በውሃ ዳርቻዎች የሚከበሩ በዓላት ላይ ለህፃናትና ወጣቶች የሚደረገው ጥንቃቄ ሊጠናከር እንደሚገባ አመላካች ናቸው። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር የነበረው የፖለቲካ አለመግባባት ወደ ኢኮኖሚያዊ ማነቆ መቀየሩን የሚያመላክት ጠንካራ ክስ አቀረበ። አስተዳደሩ ዛሬ በመቀሌ ከተማ ባካሄደው የገቢ ማሰባሰቢያ መድረክ ላይ እንዳስታወቀው በፌዴራል መንግስቱ እየተፈጸሙ ያሉ ህገወጥና አድሏዊ አሰራሮች ክልሉን ከሀገራዊው የፊዚካል ስርዓት ውጭ አድርገውታል ብሏል። በመድረኩ ላይ ንግግር ያደረጉት የብሔራዊ የገቢ አሰባሰብ ግብረ ኃይል ሰብሳቢ ዶክተር አብርሃም ተከስተ የፌዴራል መንግስቱ በትግራይ ክልል ላይ የጣላቸው ገደቦች የአስተዳደሩን ህልውና እየተፈታተኑ መሆኑን በይፋ ተናግረዋል። እንደ ዶክተር አብርሃም ገለጻ እነዚህ ገደቦች ቴክኒካዊ ብቻ ሳይሆኑ ፖለቲካዊ ውሳኔዎችን ያዘሉ ናቸው። በአድሏዊና ህገወጥ አሰራሮች ምክንያት ከፌዴራል መንግስት ጋር ከሚያገናኘን የፊዚካል ስርዓት እንድንወጣ ተደርገናል ያሉት ኃላፊው ይህ ሁኔታ በጊዜያዊ አስተዳደሩ ላይ ከፍተኛ የበጀት ጉድለት እንደፈጠረ አብራርተዋል። ይህ ክስ የተሰማው የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የፌዴራል መንግስቱ ለማህበራዊ አገልግሎቶችና ለክልሉ በጀት ይለቃል ተብሎ ይጠበቅ የነበረ ቢሆንም በተግባር ግን የክልሉ ወጪ የሚሸፍን በቂ በጀት እየተለቀቀ አይደለም የሚል ቅሬታ በተደጋጋሚ በሚሰማበት ወቅት ነው። ክልሉ ከሀገራዊው የታክስና የበጀት ድጎማ ስርዓት መነጠሉ በጦርነት የደቀቀውን ኢኮኖሚ መልሶ ለመገንባት የሚደረገውን ጥረት አዳጋች አድርጎታል። ከፌዴራል መንግስቱ የሚመጣው ድጋፍ አስተማማኝ አለመሆኑን የተረዱት የጊዜያዊ አስተዳደሩ ባለስልጣናት መፍትሄውን ከውጭ ከመጠበቅ ወደ ውስጥ አቅም የመቀየር አዝማሚያ እያሳዩ ነው። ዶክተር አብርሃም በመድረኩ ላይ ባደረጉት ጥሪ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች ትኩረታቸውን በህዝቡ የውስጥ አቅም ላይ ማድረግ አለባቸው ሲሉ ተደምጠዋል። ይህ ንግግር ጊዜያዊ አስተዳደሩ ከፌዴራል መንግስቱ ጋር ያለውን የኢኮኖሚ ጥገኝነት በመቀነስ በራሱ አቅም ለመንቀሳቀስ እየሞከረ መሆኑን የሚያሳይ እንደሆነ የፖለቲካ ኢኮኖሚ ተንታኞች ይገልጻሉ። በተለይም ዲያስፖራውንና የአካባቢውን ባለሀብት አስተባብሮ የገቢ ምንጭ ለመፍጠር መታቀዱ የፌዴራል መንግስቱ በጀት እንደ ፖለቲካ መሳሪያ እየተጠቀመበት ነው የሚለውን እምነት የሚያጠናክር ነው። የፖለቲካ ተንታኞች ለሚዲያችን እንደገለጹት ይህ የትግራይ ጊዜያዊ አስተዳደር ክስ በፌዴራል መንግስቱና በመቀሌ መካከል ያለው ግንኙነት አሁንም በጥርጣሬ የተሞላ መሆኑን ያሳያል። የፊስካል ፌዴራሊዝም መርህ ክልሎች ከፌዴራል መንግስቱ በጀት እንዲያገኙ የሚደነግግ ቢሆንም ይህንን በጀት መከልከል ወይም ማጓተት በተዘዋዋሪ የኢኮኖሚ ማዕቀብ እንደሆነ ይቆጠራል። ጊዜያዊ አስተዳደሩ አሁን ይፋ ያደረገው የበጀት ቀውስ የመንግስት ሰራተኞችን ደሞዝ ከመክፈል ጀምሮ መሰረታዊ አገልግሎቶችን ለማቅረብ እንቅፋት እየሆነበት ነው። ይህ ደግሞ በህዝቡ ዘንድ ቅሬታን በመፍጠር የክልሉን ፖለቲካዊ መረጋጋት አደጋ ላይ ሊጥለው ይችላል። ዶክተር አብርሃም ያቀረቡት ጥሪ ችግሩን በጊዜያዊነት ለማቃለል ያለመ ቢሆንም የፌዴራል መንግስቱ የፊስካል ፖሊሲ ካልተስተካከለ በቀር ዘላቂ መፍትሄ ሊሆን እንደማይችል ባለሙያዎች ያስጠነቅቃሉ። የኦብነግ ክንፍን ጨምሮ 3 ድርጅቶች የሶማሌ ህዝብ የራስን ዕድል በራስ መወሰን የተባለ ጥምረት መሰረቱ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች 2 የፖለቲካዊ ንቅናቄዎች የሶማሌ ህዝብ የራስን ዕድል በራስ የመወሰን ጥምረት የተባለ ስብስብ መመስረታቸውን አስታውቀዋል። ጥምረቱን የመሰረቱት የኦብነግ ክንፍ ኮንግረስ ፎር ሶማሌ ኮዝ እና ሶማሌ ሪጅናል ዲሞክራቲክ አሊያንስ ባወጡት የጋራ መግለጫ የከንቱ ድርድር ዘመን አብቅቷል ብለዋል። 3ቱ አካላት ጥምረቱን መመስረታቸውን ያስታወቁት ትናንት ማክሰኞ ጥር 12 2018 ዓ.ም በኦብነግ የማህበራዊ ሚዲያ ገጽ ላይ ባወጡት መግለጫ ነው። አዲሱ ጥምረት የሶማሌ ህዝብን ፖለቲካዊ ውክልና ለማጠናከር ያለመ የተቀናጀ ፖለቲካዊ፣ ዲፕሎማሲያዊና ሲቪክ መድረክ እንደሆነ ገልጸዋል። የሶማሌ ህዝብን የጋራ መብቶች ክብርና ፖለቲካዊ መጻኢ ዕድል
ዕድል ማሳደግም ሌላኛው የጥምረቱ መቋቋም ምክንያት እንደሆነ ጠቅሰዋል። የአሁኑና ያለፉት የኢትዮጵያ መንግስታት በሶማሌ ህዝብ ላይ የተከተሉት አገዛዝ ስርዓት በፖለቲካዊ ማግለል፣ በአህዳዊ አገዛዝ፣ በህዝብ ስብጥር ለውጥ፣ በመዋቅራዊ መድሎና በመሰረታዊ መብቶች ላይ በሚፈጸሙ ተከታታይ ጥሰቶች የታጀበ እንደነበር መግለጫቸው ላይ አስፍረዋል። የአብይ አህመድ ስርዓት ወደ ስልጣን መምጣትን ተከትሎ ከኦብነግ ጋር የተፈረመውን ስምምነት ጨምሮ ለእርቅና ለፍትህ ሊሆኑ የሚችሉ መንገዶችን ሁሉ ሞክረን ጨርሰናል ብለዋል። በውይይት ፈንታ አገዛዙ ጭቆናን አባብሷል፣ ብዝበዛን ተቋማዊ አድርጓልና በህዝባችን ላይ የህልውና አደጋ የሚደቅኑ ፖሊሲዎችን ዘርግቷል በማለት ወንጅለዋል። እኛን ለማጥፋት የታለመ የተቀነባበረ ዘመቻ ተከፍቶብናል ያሉ ሶስቱ የጥምረቱ አካላት ካሁን በኋላ ጉዳዩን በዝምታ ማለፍ እንደማይችሉ አስታውቀዋል። ያ የትዕግስት ምዕራፍ አሁን ለዘለቄታው አብቅቷል ሲሉም አክለዋል። መንግስት የሰላም በሮችን ዘግቷል በማለት የከሰሰው የጥምረቱ መግለጫ የከንቱ ድርድር ዘመን አብቅቷል ሲልም የሶስቱን አካላት አቋም ይፋ አድርጓል። የሶማሌ ህዝብ መብታችንን መልሰን ለማግኘት ክብራችንን ለመመለስና መጻኢ ዕድላችንን ለማረጋገጥ ይደረጋል ላሉት ትግል እንዲነሳ ጥሪ አቅርበዋል። ጭቆናንና አገዛዝን ከሚቃወሙ ሁሉ ጋር በመርህ ላይ የተመሰረተ አጋርነት እንደሚመሰርቱም አስታውቀዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በስዊዘርላንድ ዳቮስ ተገኝተው በዓለም ምጣኔ ሀብት ፎረም ላይ ንግግር አድርገዋል። ከደቂቃዎች በፊት ንግግር ያደረጉት ትራምፕ ግሪንላንድን ስለመቆጣጠርም አንስተዋል። ትራምፕ በንግግራቸው መጀመሪያ ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ተናግረዋል። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር እሰጥ አገባ ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችው ግዙፏን ደሴት በተመለከተ ረዘም ያለ ንግግር አድርገዋል። ግሪንላንድን መጠበቅ የምትችለው ዩናይትድ ስቴትስ ብቻ ናት ብለዋል። የአሜሪካ ፕሬዝደንቶች ግሪንላንድን ለመግዛት ለሁለት ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ እያፈሰሰች ያለችው መዋለ ንዋይ በጣም አነስተኛ ነው ሲሉ ተደምጠዋል። አሜሪካ ብቻ ናት ይህን ግዙፍ መሬት መጠበቅ፣ ይህንን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚህ ነው ግሪንላንድን ለመቆጣጠር አፋጣኝ ድርድር የምንሻው ብለዋል። በተደጋጋሚ ግሪንላንድን መቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል ንግግር አሰምተዋል። የአሜሪካው ፕሬዝደንት ረዘም ባለ ንግግራቸው የሰሜን አትላንቲክ ጦር ቃል ኪዳን አሊያም ኔቶን ተችተዋል። በርካታ ሐሳቦችን በዳሰሰው ንግግራቸው ኔቶ የአሜሪካን እርዳታ ቢፈልግ 100% እንደርስላቸዋለን፣ እነሱ ግን ለእኛ መድረሳቸውን እጠራጠራለሁ ብለዋል። ኔቶ በዩክሬን ያለውን ጦርነት ማስቆም እንዳለበት ያሳሰቡት ትራምፕ ፑቲን እና ዜሌንስኪ ከስምምነት መድረስ እንደሚፈልጉም ጠቁመዋል። ይህንን ለማድረግ አውሮፓና ኔቶን ለማገዝ ቁርጠኛ እንደሆኑ አሳውቀው በምትኩ የሚፈልጉት የበረዶ መሬት ነው በማለት የግሪንላንድ ጉዳይ ላይ አጽንኦት ሰጥተዋል። ምናልባት ከባድ ኃይል ካልተጠቀምኩ የምፈልገውን አላገኝም፣ ኃይልን ከተጠቀምን የሚያቆመን የለም፣ ነገር ግን አናደርገውም አይነት በተደጋጋሚ ኃይል አንጠቀምም ያሉት ትራምፕ አሜሪካ የምትፈልገው ግሪንላንድ የሚባል ቦታን ነው ብለዋል። ትራምፕ አሜሪካ በሁለተኛው የዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጠናት ብለው ሀገራቸው መልሳ መስጠት አልነበረባትም ሲሉ ዴንማርክ ምስጋና ቢስ እንደሆነች ተናግረዋል። በዳቮስ ለተሰባሰቡት የዓለም መሪዎች ግሪንላንድ ምርጫ እንዳላት የተናገሩት ትራምፕ እሺ ካላችሁን በጣም እናመሰግናለን፣ አይሆንም ካላችሁን ግን አንረሳችሁም የሚል ማስጠንቀቂያ መሰል መልእክት አስተላልፈዋል። ግሪንላንድ በሰሜን አሜሪካና አርክቲክ መካከል የምትገኝ ቦታ ስትሆን የሚሳኤል ጥቃት ሲመጣ ቀድሞ ለማስጠንቀቅና በአካባቢው የሚንቀሳቀሱትን መርከቦች ለመቆጣጠር ስትራቴጂካዊ ቦታ እንደሆነች ይታመናል። ዴንማርክና አሁን በግሪንላንድ 100 ያህል ወታደሮች ያሏት አሜሪካ ባላቸው ስምምነት መሰረት ዩናይትድ ስቴትስ በደሴቷ የትኛውንም አይነት ቁጥር ያለው ወታደር ማስፈር ትችላለች። ከተመደበላቸው ጊዜ 20 ደቂቃ አሳልፈው ለአንድ ሰዓት ያህል ንግግር ያደረጉት ትራምፕ ኔቶ ላይ ያሰሙት ተቃውሞ ከእውነት የራቀ መሆኑን ተንታኞች ይናገራሉ። አሜሪካ ላይ ከደረሰው የመስከረም 11 ጥቃት በኋላ ዴንማርክን ጨምሮ በርካታ የኔቶ አባል ሀገራት ወደ አፍጋኒስታን ወታደሮቻቸውን የላኩ ሲሆን በጠቅላላ ከኔቶ ሀገራት 44 ወታደሮች እንደሞቱ ይታወሳል። የካናዳውን ጠቅላይ ሚኒስትር ማርክ ካርኒን እና የፈረንሳዩን ፕሬዝደንት ኢማኑኤል ማክሮንን የሚተች አረፍተ ነገር በንግግራቸው ጣል ያደረጉት ትራምፕ በዳቮስ ከምዕራባውያን መሪዎች ጋር ውይይት ያደርጋሉ ተብሎ ይጠበቃል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።